በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተዘከር እግዚኦ ከመ መሬት ንሕነ ወሰብእሰ ከመ ሣዕር እምኃይሉ። አምላካችን እግዚአብሔር እንደተናገረው ቅዱስ ዳዊት እንደዘገበልን ሰው ከንቱ ነገርን ይመስላል፣ ዘመኑም እንደ ጥላ ያልፋል ይላል። አምላካችን ቅዱስ እግዚአብሔር ሰውን ሲፈጥረው አስቀድሞ ሰው ሲፈጠር ሲወለድ ሞት ያለ መጠራት ያለ ቢሆንም እንኳን ሰሞኑን በዚህ ወቅት የተከሰተው አደጋ ወይም ጥሪ አስደንጋጭ አሳዛኝ የሆነ ሆኗል። እንደሚታወቀው መምህራችን መምህር ዘላለም ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉልህ ሚና ከተጫወቱ ጉልህ የወንጌል አገልግሎት ከሰሩ ታላቅ ወንድም ነው። እንግዲህ እሱን አጠናል። በተለይ በደብረ ዘይት ቅዱስ ሩፋኤል በደብራችን ለ20 ዓመታት ያለመሰልቸት ያለመዘንጋት በየወሩ እየመጣ ወንጌል በማስተማር ሕዝቡን በማጽናት ለቤተ ክርስቲያን በጎ ጉልህ አስተዋጽኦ እየሰራ ያገለገለ የደከመ ወንድማችንን አጥተናል። እንግዲህ ሀዘኑ የቤተ ክርስቲያን ሀዘን ነው። የሚጎልባት ቤተ ክርስቲያን ናት። እሱ ወዳገለገለው ወደ አምላኩ ወደ እግዚአብሔር ወደ ደከመለት ብዙ አገልግሎት ወዳገለገለለት ወንጌሉን፣ መንግስቱን፣ ጽድቁን ወዳስተማረለት ወደ አምላኩ ወደ እግዚአብሔር ተጠርቷል። እንግዲህ ወንድማችን ለየት የሚለው የስነ ምግባርን መምህር ጭምር የነበረ ነው። የሚሰብከውን በሕይወት የሚኖር አገልግሎቱን ባለመሰልቸት በነፃ ያለ ክፍያ እየዞረ ቤተ ክርስቲያንን በመላው ዓለም ያገለገለ ወንድማችንን አጥተናልና ለመላው ኢትዮጵያውያን ኦርቶዶክሳውያን መጽናናትን እንመኛለን። ለእናታችን ለቅድስት ቤተ ክርስቲያንም እንዲሁ አገልግሏት፣ አመስግኗት፣ መስክሮላት ያለፈ ወይም ሄደ ወንድም ስለሆነ እናት ቅድስት ቤተ ክርስቲያንን መጽናናት እንመኛለን። እንግዲህ ቅዱስ ዳዊት እንደተናገረው ሰው ከንቱ ነገርን ይመስላል፣ ዘመኑ እንደ ጥላ ያልፋል። አምላካችን እግዚአብሔር እንዳስተማረን ሰው ሲወለድ መጠራት አለ፣ ወደ አምላኩ ወደ እግዚአብሔር መቅረብ አለ። በጎ ስራችን በጎ ሕይወታችን በቅድስት ቤተ ክርስቲያን ብዙውን ጊዜ ሰው ካለፈ በኋላ ነው ምስክርነት የሚሰጠውና ከንቱ ውዳሴ እንዳይሆን እንዲህ ይደረጋል እና በቤተ ክርስቲያን እንግዲህ ወንድማችንን ቅዱስ ዳዊት እንደተናገረው ወደ አምላካችን ወደ እግዚአብሔር ተጠርቷል። ነፍሱን በአጸደ ገነት ያሳርፍልን። ኢትዮጵያውያንንም አምላካችን እግዚአብሔር መጽናናት ያድልልን። እንደኛ ቤተ ክርስቲያን በምስራቅ ሸዋ ሀገረ ስብከት በደብረ ዘይት ቅዱስ ሩፋኤል ቤተ ክርስቲያን ለ20 ዓመታት ሙሉ ያለ መሰልቸት ያገለገለ ያለ ድካም ያለ እረፍት ትልቅ ዋጋ የከፈለ እንደ አገልጋዮች እንደ ቅጥረኛ ሆኖ ቤተ ክርስቲያንን ያገለገለ ግን ያለ ክፍያ በነፃ ምዕመናንን የሰበሰበ የተበተኑትን ወደ ቤተ ክርስቲያን የሰበሰበ ያዘኑትን ያጽናና የደከሙትን ያበረታ መምህር ስለሆነ እጅግ በጣም እንደ ቤተ ክርስቲያናችንም አዝነናል። ወንጌሉን የተማረን ቃለ እግዚአብሔሩን ያደመጥን ስብከቱን ሰምተን ወደ ቤተ ክርስቲያን የተመለስን ሁሉ ሐዘናችንን እግዚአብሔር ይውሰድልን። አምላካችን እግዚአብሔር ወንድማችንን በአጸደ ገነት ያሳርፍልን። ለኢትዮጵያውያንና ለኦርቶዶክሳውያንን መጽናናትን እንመኛለን።
አምላካችን እግዚአብሔር ሀገራችንን ይጠብቅልን። ወስብሐት ለእግዚአብሔር። ትንሣኤና ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ይሄ ቤተ መቅደስ የሐዘን ማስረሻ ነው፣ የእንባ ማበሻ ነው። እንዲሁ ማለፍ የለብንም። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ሁላችንም መንገደኞች ነን። ሩቅ አላሚ ቅርብ አዳሪ ይባላል። የአንዲት ቤተክርስቲያን ልጆች ነን። ስለዚህ አንጣላ፣ አንባላ፣ አንለያይ። እንደዚህ ወተን ነው የምንቀረው።